መልእክተኛው ዶሮ። ጌታችን የፋሲካን በዓል በማርቆስ እናት በማርያም ቤት ሲያከብር ዶሮ ይመገቡ ዘንድ አርደው አቀረቡለት። ጌታም በወጭተ ታጥቦ የተቀመጠውን ዶሮ በጣቱ ነካው። ያም ዶሮ ወዲያውኑ ደና ሆኖ ከሥጋው ምንም ሳይጎድል በእግሩ ቆመ። ጌታችን ኢየሱስ ክርስቶስም ዶሮን እንዲህ ሲል አዘዘው፣ ይሁዳን ትከተለው ዘንድ አዝሃለሁ። ወደ ኢየሩሳሌም ገብተህ ይሁዳ በቤቱ የሚያደርገውን በአይሁድ ዘንድ በቤተ መቅደስ የሚሠራውን በሙሉ ለሐዋርያት ትነግራለህ አለው። ዶሮም ይሁዳን ተከተለው። ይሁዳም ኢየሩሳሌም ደረሰ። የሚገርማችሁ ምዕመናን፣ ከሐዋርያት መካከል የከፋ ኃጢአትን የሚሠራው እርሱ ብቻ ነበረ። ይሁዳ ሄዶ ምኵራብ ገባ። ዶሮም ይከተለው ነበረ። ይሁዳ ግን አላወቀም ነበረ። ገብቶም የካህናት አለቆችንና አይሁዳውያንን ሰበሰባቸው። ለእኔ የምትሰጡኝን ዋጋ ንገሩኝ፣ እኔም በዚች ሌሊት የምትሹትን እርሱን አሳልፌ እሰጣችኋለሁ አላቸው። የተሰበሰቡትም 30 ብር ሰጡት። እርሱም ተቀብሎ ተዘጋጅታችሁ ከኔ ጋር ነው አላቸው። እነርሱም አሳልፈ ከሰጠህን በእንጨት ላይ እንሰቅለዋለን፣ በጦርም እንወገዋለን አሉ። ይሁዳም ቀጥሎ ምልክት ሰጣችኋለሁ፣ እስመዋለሁ፣ ካመለጣችሁ ግን ዕዳ የለብኝም አላቸው። ዶሮም እንዲህ በማለት የሚናገሩትን ከሰማ በኋላ ከምኵራብ ሲመጣ ኃይል ተሰጥቶት በክንፉ በረረና ወደ ቢታንያ ደረሰ። ጌታችንም ከደቀ መዛሙርቱ ጋር ወዳለበት ቤት መጣ። ያም ዶሮ ለጌታችን ለኢየሱስ ክርስቶስ ሰገደ። እያለቀሰም በፊቱ ቆመ። የሰው ቋንቋም ተሰጠው። ጌታችንም ያየኸውን የሰማውን ሁሉ በየተራ ተናገር አለው። ያም ዶሮ ይሁዳ ጌታችንን በመሳም አሳልፎ ለመስጠት 30 ብር እንደተቀበለ፣ አይሁድም ሊይዙት እንደሚመጡ በእንጨት ላይ እንሰቅለዋለን፣ በጦርም እንወገዋለን እንዳሉ በሰው አንደበት ተናገረ። ሐዋርያትም ይህንን እንደሰሙ ዶሮው ያለቅስ ነበርና እነርሱም አለቀሱ። በዚያን ጊዜ ጌታችን አንተ መልእክትህን ፈጽመሃል፣ አሁን ኃይልን ተቀበል፣ በክንፍህም በረህ ወደ ሰማይ ውጣ፣ ከዛሬ ጀምሮ ለ10,000 ወይም ለ1,000 ዓመት ኑር ብሎ መለሰለት። ውድ ምዕመናን፣ አያችሁ፣ ጌታችን እንኳን ለሰው ቀርቶ ለእንስሳ ሳይቀር የታዘዙትን ለሚፈጽሙ ታላቅ ስጦታ ወይም ሽልማት ይሰጣል። እንግዲያውስ እኛም ለእናታችን ታዘን ረዥም ዕድሜን፣ ለአባታችን ታዘን መልካም ዕድልን፣ ለእግዚአብሔር ታዘን የዘላለም ሕይወትን እናገኛለንና ታዛዥ እንሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይኑር ለዘላለሙ አሜን። ምንጭ ከግብረ ሕማማት መጽሐፈ ዶርሆ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር